ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የህዳር 29 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። ለሰዓቱ የምናስደምጣችሁን መረጃዎች ርዕሶቹን አስቀድመን በማስተዋወቅ እንጀምራለን። ብልጽግና ወደ ፋኖ የተኮሰው ጥይት ባርቆበት ራሱን መጥቶታል። ተደጋጋሚ የፕሮፓጋንዳ መባረቅ የሚገጥመውና ወደ ራሱ በመተኮስ የሚታወቀው ብልጽግና የአማራ ፋኖን የአንድነት ጉዞ ለማደናቀፍ 3 እቅዶችን አውጥቶ ያለ ረፍት እየሰራባቸው ይገኛል። ከነዚህ 3 እቅዶቹ መካከል አንደኛው ትናንት ጎንደር ላይ ባርቆበታል። 3ቱ የፋኖን አንድነት ማደናቀፊያ የብልጽግናው እቅዶች ምንድናቸው? ጎንደር ላይ የባረቀው ፕሮፓጋንዳስ ምንድነው? የሚለውን የሰዓቱ ዜናችን የሚያስደምጣችሁ ቀዳሚ መረጃ ነው። ፋኖ ሸዋ ላይ ታላቅ ስራ ሰርቷል። ብልጽግናው ደግሞ የተለመደ ነውርና ወንጀሉን ያለ ርህራሄ ፈጽሟል። የሸዋውን ሁለት መልክ በዜናችን አሰናድተናል፣ የምታደምጡት ይሆናል። ያለ ረፍት ከ30 ቀናት በላይ የተዋጋው አንድ ክፍለ ጦር ዛሬም በተመሳሳይ ከብልጽግናው ሰራዊት ጋር የሞት የሽረት ተጋድሎ አድርጓል። ይህ ክስተት የተፈጸመው የት ነው የሚለውን በዜናችን ዝርዝሩን እናስደምጣችኋለን። ክብር፣ ፍቅርና ጀግንነት የወልቃይት ጠገዴ ሰቲት ሁመራ ህዝብ አሁናዊ መገለጫ መልኮች ሆነዋል። ወልቃይቲዎች በደስታና በስጋት መካከል እንደሚገኙም ተነግሯል። የወልቃይትን ትኩሳት ዜናችን በዝርዝር አሰናድቶታል፣ ይደመጣል። ጌታቸው አሰፋ ከተደበቁበት ብቅ ብለዋል። ከዚህ በኋላ ለትግራይ ክልል ንጉስ የምቀባውን እንጂ የኦሮሞ ብልጽግና መሆን የለበትም ሲሉ የሸሚዛቸውን እጅጌ ሰብስበው ወደ ፊልሚያው መግባታቸው ተነግሯል። የትግራይን አሁናዊ ሁኔታና የአቶ ጌታቸው አሰፋን ወደ መሪነት መመለስ ዜናችን በዝርዝር አሰናድቶታል። ሰዓቱ ሲደርስ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ከሳሹን ያሳፈረው የብልጽግና ቅሌት። የብልጽግናው መንግስት በወታደራዊና ፖለቲካዊ ሜዳው የደረሰበትን ሽንፈት ለመቀልበስ ያሰማራው የዲጂታል ሰራዊቱ የፋኖን አንድነት መስረታ ለማደናቀፍ በርካታ ማይል እየተጓዘ ነው። በተለይም የቴሌኮሙኒኬሽንን መስሪያ ቤት ለስልጣን ማስጠበቂያውና ለጦርነት ማስቀጠያ ዋና ማሽኑ አድርጎ እየተጠቀመ ሲሆን በፋኖች መካከል ልዩነት እንዲሰፋ 3 መሰረታዊ ተልዕኮ ሰጥቷል። ብልጽግናው ያሳለፈው የመጀመሪያው ትዕዛዝ አስቀድሞ በፋኖ ትግል ውስጥ ያስገባቸውን ወይም በትግል ውስጥ በተለያየ መንገድ እጅ የሚሰጡትን ወደፊት በማውጣት ስለ ትግሉ አሉታዊ መረጃዎችን እንዲያስተላልፉ የፋኖ መሪዎችን እንዲያወግዙና ህዝብ በፋኖ ትግል ተስፋ እንደሌለው እንዲያወሩ ማድረግ ነው። በዚህ በኩል ሰሞኑን እያስተላለፈው ያለው የማስረሻ ሰጤ ጉዳይ ይታወቃል። ሁለተኛው መመሪያ ደግሞ የፋኖ መሪዎችና ታጋዮች ለብልጽግና እጃቸውን ለመስጠት በዝግጅት ላይ መሆናቸውን የስልክ ውይይታቸው ቅጂ እያለ መበተን ነው። ሶስተኛው ትዕዛዝ አንደኛው የፋኖ መሪ በሌላኛው ላይ የአንደኛው አካባቢ ፋኖ ታጋይ በሌላኛው የአማራ ጠቅላይ ግዛት ታጋዮችና ህዝብ ላይ የጥላቻ ንግግር እንዳስተላለፉ አድርጎ የድምጽ ቅጂ ማሰራጨት ነው። በእነዚህ 3 መንገዶች የፋኖን አንድነት ለማደናቀፍ ቆርጦ የተነሳው የብልጽግናው መንግስት በተደጋጋሚ የፕሮፓጋንዳ መባረቅ እየደረሰበት ከፍተኛ ኪሳራ አስተናግዷል። ትናንት ምሽት የብልጽግናው ዲጂታል ሰራዊት የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ አመራሮች የሆኑት አርበኛ ተሾማ አበባውና አርበኛ ሀብታሙ ሙላው ያደረጉት የስልክ ልውውጥ ቅጂ ብሎ የተለመደ ሐሰተኛ መረጃን አሰራጭቶ ነበር። በዚህ የብልጽግናው ፕሮፓጋንዳ መባረቅ ዙሪያ የእቴጌ ጣይቱ ክፍለ ጦር ዋና አዛዥ አርበኛ ተሾማ አበባው ፈጣን ምላሽ በመስጠት የጠላት ፕሮፓጋንዳ ታጋዩንና ህዝባችንን እንዳያደናግረው ማሳሰብ እፈልጋለሁ። እኔ ለጠላት ብልጽግና እጄን ለመስጠት አስቤውም አላውቅም። የአማራ ትግል ዳር እስኪደርስ ወይም እስትንፋሴ እስካለች ድረስ ለትግልና ለወገኔ ታምኜ የምኖር ታጋይ ነኝ ብሏል። ጥሩ አመሰግናለሁ። በጭራሽ የሚወራው ነገር ምንም ሊሆንም ሊታሰብም የማይችል ነው። ጭራሽ በሌሎችም የሚያናደኝ ነገር ነው። እንደዚህ አይነት ነገር አስቤውም አልሜውም ማላውቅ ነገር የሆነብኝ እና የቅንብር ነው። ሰውን ወደ ፖለቲካ ወደ ሚዲያ መውጣት የማይፈልገውን ወደ ሚዲያ ለመገፋፋት ወይም ደግሞ ሴረኛ ያልሆነውን ሰው ወደ ሴራ ለመገፋፋት ባትሞክሩ ጥሩ ነው። እንግዲህ ግራ የገባው ህዝብም አለ ወይም ደግሞ ታጋይ በቃ በዚህ በትናንት በወጣው ቅጅ ግራ የተጋባው ታጋይም ህዝብም ካለ ምንም ሊሆን እንደማይችል አርገው እንጂ አማራ ፋኖ ሙሉ ቢገባም እኔ እንደማልገባ በራሴ ስለምተማመን ማለት ነው። ስለዚህ ሐሰት ነው። ተዘጋጅተናል ያልኩበት ምክንያት ለውጊያ ነው። አሁንም መጥቶ መሞከር ይችላል። መደበኛ እንግዲህ አገዛዙ ስራት መሞከር ይችላል። ጠላትም ቢሆን ምናልባት በፋኖስ የሚነግድ ካልሆነ በስተቀር ጠላትም ቢሆን በጣም ይመሰክርልኛል ስለኔ ማለት ነው። እንደማልደራደርም እንደማልገባም በጣም ይመሰክራል ማለት ነው። ከማንም ጋር ግንኙነት የለኝም። ስለዚህ ምናልባት
ፌክ ምናምን ፎቶዎች ወይም ደግሞ እንደዚህ የድምጽ ቅጂዎች እየሰማ ህዝቡም ታጋዩም ባይደናገር ጥሩ ነው። ጠላት ወዳጁን ቢለይ ነው ህዝቡ ምለው። አመሰግናለሁ። ጨርሻለሁ። የሥርዓቱን ሐሰተኛ መረጃ ስርጭትን አስመልክቶ ማብራሪያ የሰጠው የክፍለ ጦሩ ቃል አቀባይ አርበኛ መምህር መልካሙ ጣሴ በበኩሉ ድል የናፈቀው ብልጽግና የፋኖ አንድነት ሊመጣ ሲል አንድነቱን ለማደናቀፍ ሲል የቀየሰው የፕሮፓጋንዳ ዕቅድ ነው። የፋኖ አንድ መሆን ስላስጨነቀው አስቀድሞ በመካከላችን ያስገባቸውን ወደ ቤታቸው መሰብሰብ ጀምሯል። በዚህ የተነሳም ትግላችን እየጠራና ሰራዊታችንም እየተደራጀ ነው። ይህ መሆኑ ስላስጨነቀው ቀሽም የፕሮፓጋንዳ ስራ ይዞ በመምጣት ሰራዊታችንና ህዝባችንን ለማደናገር ሞክሯል። ነገር ግን በዚህ ቀሽም የብልጽግና ፕሮፓጋንዳ የሚደናገጥ ሰራዊትም ሆነ የአማራ ህዝብ አይኖርም። ነገር ግን የሥርዓቱን ውሸት ማጋለጥ ስላለብን ነው ይህንን ምላሽ የምንሰጠው ብሏል። የብልጽግናው ስርዓት ሰሞኑን ማስረሻ ሰጤን ካስገባ በኋላ የተለያዩ የፋኖ መሪዎችን ስም እየጠቀሰ እየመጡ ነው የሚል ዘመቻ ከፍቷል። ብልጽግና እየመጡልኝ ነው ብሎ የውሸት ፕሮፓጋንዳ ካዘመተባቸው የፋኖ መሪዎች መካከል ደግሞ የእቴጌ ጣይቱ ክፍለ ጦር ዋና አዛዥ አርበኛ ተሾመ አበባው አንዱ ሲሆን ሌሎች የፋኖ መሪዎችም ይገኙበታል። ሆኖም ይህ ሁሉ የፕሮፓጋንዳ ጋጋታ ብልጽግና ከደረሰበት ጫና የተነሳ ፋኖን ለማዳከም የያዛቸው እቅዶች መሆናቸውን አርበኛ መልካሙ ጣሴ ተናግሯል። በዚህ የብልጽግናው የፕሮፓጋንዳ ስራ በርካታ የሥርዓቱ ደጋፊዎች ሳይቀር እምነት እንዳናገኝ ያደረገ ቀሽም ስራ ነው ሲሉ ብስጭታቸውን የገለጹበት ክስተት ተፈጥሯል። አንዳንዶቹም የድምጽ ቅጂው ውሸት መሆኑ ከተጋለጠ በኋላ ያሰራጩትን ፖስት መሰረዛቸው ታውቋል። ራሱን ከሳሹን ያሳፈረ ክስ ሲሉም ታዛቢዎች ክስተቱን ገልጸውታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን አርበኛ ተሾመ አበባውና አርበኛ መልካሙ ጣሴ በጉዳዩ ዙሪያ የሰጡትን ተጨማሪ ማብራሪያ በጣና ዴይሊ የዩቲዩብ ቻናል አማራጫችን እንድትከታተሉ እየጋበዝን ወደ ሌላኛው ዜናችን እናልፋለን። ፋኖ በሸዋ ሌላ ታሪክ ሰራም። የአማራ ፋኖ ህዝባዊ ድርጅት ሰኔ ወር ላይ ባሳለፈው ውሳኔ መሰረት ነጻ ባወጣቸው አካባቢዎች የሚገኙ ትምህርት ቤቶች በነጻነት የመማር ማስተማር ስራቸውን አጠናክረው እየሰሩ መሆኑን አስታወቀም። በሸዋ ጠቅላይ ግዛት የሚገኙ ትምህርት ቤቶች የመጀመሪያ ሩብ ዓመት ማጠቃለያ ፈተናን እንዲፈተኑ ማድረጉን ለጣና ቴሌቪዥን በላከው መረጃ አስታውቋል። የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት ህዝብ በሚያስተዳድራቸው በሁሉም የሸዋ ቀጠናዎች የመማር ማስተማር ሂደቱ ያለምንም እንከን እየተሰጠ መሆኑን ገልጾ በዛሬው ዕለትም እዙ በሚቆጣጠራቸው በበርካታ የሸዋ ቀጠናዎች አንደኛው መንፈቅ ዓመት አጋማሽ ፈተና እየሰጠ እንደሚገኝ አስታውቋል። የዕለቱን መረጃ ለጣና ቴሌቪዥን ያደረሰው የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል የአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከራምቦ ክፍለ ጦር ጋር በመተባበር በተጉለትና ቡልጋ አውራጃ ጣርማበር ወረዳ በመዘዞ ከተማ በመገኘት የመዘዞ ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ሂደቱን እየተከታተለ ሲሆን ተማሪዎች ያለምንም የጸጥታ ችግር የ2018 ዓመተ ምህረት የአንደኛ መንፈቅ ዓመት አጋማሽ ፈተናቸውን እየወሰዱ መሆኑን በአካል ተገኝቶ አረጋግጧል ብሏል። የኮሩ ሚዲያና ኮሚኒኬሽን ክፍል አክሎም ሰራዊታችን በተቆጣጠራቸው በሁሉም የሸዋ ቀጠናዎች የተጀመረው መልካም የመማር ማስተማር ሂደቱ ያለምንም መቆራረጥ ተጠናክሮ እንዲቀጥል የተለመደ ክትትላችሁን አጠናክራችሁ እንድትቀጥሉ በማለት ጥሪውን አስተላልፏል። ይህ በእንዲህ እንዳለ በዚሁ ሸዋ ጠቅላይ ግዛት የሰፈረው የብልጽግናው ሰራዊት በአማራ ፋኖ ብርቱ ክንድ ከፍተኛ ጉዳት ማስተናገዱን ተከትሎ በትናንትናው ዕለት በሸዋሮቢት ከተማ አስተዳደር 06 ወይም ቆቦ ቀበሌ ላይ የአማራ ህዝብ መኖሪያ ቤቶችን በሞርተር አውድሞና ንጹሃንንም ገድሎ መሄዱን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታውቋል። የዙ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው ጸረ አማራው የብልጽግና ስርዓት ሰራዊት ትናንት ዳር 28 ቀን 2018 ዓ.ም የ103ኛ አየር ወለድ ኮማንዶ መነሻውን ከሸዋሮቢት ከተማ በማድረግ ወደ ቆቦ ቀበሌ አቅንቶ ነበር። በዚህ ጉዞውም ለዘረፋና ለጥቃት የተንቀሳቀሰ ቢሆንም በአፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በራምቦና በ7 ክፍለ ጦሮች የተውጣጡ ሻለቆች እንዲሁም በሸዋ ጠቅላይ ግዛት እዝ በራስ አርበኛ ፋኖ ጦርና በቆቦና ተሬ ቀጠና አርበኞች ጦር ቅንጅት ከፍተኛ ኪሳራ አድርሰውበታል ብሏል። ሆኖም ይህንን የፋኖ ምት መቋቋም ያቃተው ይህ ኃይል በብስጭት በዙ 23ና በሞርተር ተኩስ የማህበረሰቡን ቤት ኢላማ በማድረግ በዘፈቀደ ያስወነጨፈው ተኩስ ቆቦ ላይ የመኖሪያ ቤቶችን ሲያወድም በንግድና በግብርና ስራ የሚተዳደሩ ንጹሃኖችም ተገድለዋል በማለት የሥርዓቱን የጦር ወንጀለኝነት አስታውቋል።
ስማዳ ላይ ፋኖ የተሳካ ኦፕሬሽን ፈጸመ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በስማዳ ወራጃ ዋና ከተማ ወገዳ ላይ የተሳካ ኦፕሬሽን መፈጸሙን አስታወቀ። የ206ኛ ኮር ገብርዬ ክፍለ ጦር አካል የሆነው ግንቦት 6 ሰማዕታት ብርጌድ በዛሬው ዕለት በሰራው ኦፕሬሽን የብልጽግናው ሰራዊት ላይ ድል የተቀዳጀበትን ምት አሳርፎበታል። በዚሁ ወረዳ የጄኔራል ኃይሌ ዘውባንተ ክፍለ ጦርን ለማፈን የገባው የብልጽግናው ምስራቅ እዝ 804ኛ ኮር ከፍተኛ ኪሳራ ደርሶበታል። በአርበኛ ኮሚሽነር አበበ መልክ የሚመራው ጄኔራል ኃይሌ ዘውባንተ ክፍለ ጦር ስር የሚገኙት ሁሉም ብርጌዶችና ክፍለ ጦሩ በአካባቢው ያደራጀው የአባት አርበኞች ጦር በፈጠሩ ቅንጅት ከፍተኛ ምት አርፎበት ከጃምባ በረሃ በሌሊት ወደ የኳሳ ከተማ ለመውጣት ሲገደድ ከወገዳ ከተማ ደግሞ ተጨማሪ ኃይልና ሬሽን ወደ የኳሳ ከተማ በማስገባት ላይ ይገኛል ሲል የኮሩ ቃል አቀባይ ክፍል ያደረሰን መረጃ ያመለክታል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በጎንደር የሚፈጽመውን የጦር ወንጀል አጠናክሮ በመቀጠል በሚካኤል ደብርና በበለሳ ንጹሃን አርሶ አደሮችንና ህጻናትን መግደሉን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። የአማራ ፋኖን ለማፈን በአምስት አቅጣጫ ወደ ሚካኤል ደብርና በለሳ አቅጣጫ የገባው የብልጽግናው ሰራዊት በአርሶ አደሮችና በህጻናት ላይ የፈጸመውን የጦር ወንጀል አስመልክቶ የአካባቢው ነዋሪዎች ሲናገሩ ከመናገሻ ጎንደር ከባህር ዳርና ከደብረ ታቦር አቅጣጫ በርካታ ኃይል ጭኖ ወደ ቀጠናው በመግባት የበርካታ አርሶ አደሮች የግል ትጥቅ ቀምቷል፣ ሴቶችንም ደፍሯል ብለዋል። እንዲሁም በግፍ ገድሏል ብለዋል። ከሚካኤል ደብር በቅርብ ርቀት በሚገኙ የገጠር ቀበሌዎች የገባው የሥርዓቱ ኃይል ከ70 በላይ የአርሶ አደሮችን መሳሪያ ቀምቷል ሲሉ የገለጹት ምንጮቻችን በቀጠናው ልቡሃና መንደረ ማርያም ቀበሌ ነዋሪዎች ላይ ከፍተኛ ግፍና ስቃይ አድርሷል ሲሉ ተናግረዋል። በአካባቢው ሚካኤል ደብር ከተማን ጨምሮ በሁለቱ ቀበሌዎች በርካታ ሰራዊት በሌሊት በማስገባት የአርሶ አደሮችን መኖሪያ ቤት ከበባ በማድረግና በሕገወጥ መንገድ ቤታቸውን በርብሮ የግል ትጥቃቸውን አስወርዶ መውሰዱም ተገልጿል። ትጥቃችን አንፈታም ብለው የተናገሩ አርሶ አደሮች ደግሞ መገደላቸውን የገለጹት አስተያየታቸውን የሰጡ የአካባቢው ነዋሪዎች ሌሎች ትጥቃቸውን የተቀሙ አርሶ አደሮችም ለተቀሙት ክላሽንኮቭ መሳሪያ ምትክ 100 ሺህ ብር እንዲሁም ለቃታ መሳሪያ 50 ሺህ ብር ለብልጽግናው ወታደራዊ አዛዦች እየከፈሉ መሳሪያቸውን ያስመለሱ አርሶ አደሮች መኖራቸውን ተናግረዋል። ሌሎች የመክፈል አቅም የሌላቸው ግን የግል ትጥቃቸውን ተዘርፈው ቀርተዋል። ሌላኛው የብልጽግናው ሰራዊት በአካባቢው የፈጸመው የጦር ወንጀል ደግሞ በርካታ ታዳጊዎችን አስገድዶ እየደፈረ እንደሆነ ገልጸው ሰጥላይ መድኃኔዓለም በተባለው አካባቢ አንዲት እናት ከነልጃቸው እየተፈራረቁ ከደፈሯቸው በኋላ ልጅቷን አፍነው ወስደዋታል ብለዋል። ይህን ተከትሎ በአካባቢው ቆጣ መቀስቀሱን የገለጹት ምንጮቻችን በርካታ ነዋሪዎች አካባቢውን ለቀው እየወጡ እንደሆነም ታውቋል። ክብር፣ ፍቅርና ጀግንነት በወልቃይት የወልቃይት ጉዳይ አሁናዊና ቀጣይ የትኩረት ማዕከል ሆኖ ቀጥሏል። ቀጠናውን ጎብኝተው የተመለሱት ዶክተር ዳኛቸው አሰፋ የጉብኝታቸውን ትዝብት በገለጹበት ትንታኔያቸው ክብር፣ ፍቅርና ጀግንነት የወልቃይት ሕዝብ መገለጫዎች ናቸው ሲሉ ተናግረዋል። በወልቃይት ጉዳይ ተከታታይ ትንታኔዎችን የሚያቀርቡትና ለብልጽግናው ሊቀመንበር ልዩ ፍቅር አለኝ የሚሉት የወይዘሮ ገነት ዘውዴ ወንድም የሆኑት ዶክተር ዳኛቸው አሰፋ ወልቃይትን በተመለከተ አሁናዊ የህልውና ሁኔታ በስጋትና በተርፈናል ስሜት ሊገለጽ የሚችል ነው ሲሉ ገልጸዋል። አካባቢው ለዳግም ወረራ የተጋለጠ መሆኑን ተከትሎ በህዝቡ ላይ ከፍተኛ ስጋት ማንዣበቡን የሚናገሩት ዶክተር ዳኛቸው አካባቢው ለወረራ የተጋለጠ ነው፣ ዳግም ወረራ ሊመጣብን ይችላል፣ በዚህ የተነሳ ነቅተን መጠበቅ ዕጣ ፈንታችን ሆኗል ብሎ ህዝቡ ያምናል። በዚህ የተነሳም ባልሞት ባይ ተጋዳይ ሁኔታ ውስጥ ነው የወልቃይት ህዝብ የሚገኘው በማለት ተናግረዋል። ሌላው ከአካባቢው ህዝብ የተፈጠረውን ስሜት ሲገልጹም ከጨርሶ መጥፋት ተርፈናል የሚል ስሜት አላቸው። ነገር ግን ይህ ስሜታቸው ሙሉ ነጻነት ወይም ደግሞ ከስጋት ነጻ የሆነ ስላልሆነ መዘናጋት ዋጋ እንደሚያስከፍላቸው ተረድተዋል ብለዋል። ዶክተር ዳኛቸው የወልቃይት ህዝብ አሁናዊ የስጋት ሁኔታው ምክንያቱን ሲናገሩ በቀዳሚነት የሚያነሱት የህወሓትን ተንኳሽነትና የጦርነት ዝግጅት ነው። የህወሓት አሁናዊ ሁኔታ ለወልቃይት ህዝብ ስጋት ዋናው ምክንያት ሆኗል። ህወሓት ደግሞ በተደጋጋሚ ጊዜ ወልቃይት ላይ የያዘውን አቋም በአደባባይ ሲገልጽ የሚጠቀማቸው ቃላትና የሚሰጣቸው ማብራሪያዎች የዳግም ወረራ ፍላጎቱን የሚያንጸባርቁ ናቸው ሲሉ ይናገራሉ። ሆኖም ይህንን የህወሓት የስጋት ምንጭ መሆንና የወልቃይትን ህዝብ ተደጋጋሚ ጥያቄ አስመልክቶ እሳቸው እወዳቸዋለሁ የሚሏቸው የብልጽግናው ሊቀመንበር የሚመሩት መንግስት የወሰዳቸውን አቋም በድክመት ከማንሳት ተቆጥበዋል። ህወሓት እንደሚታወቀው በወልቃይት ጉዳይ ያለው አቋም ዶክተር ዳኛቸው ባይናገሩትም የታወቀ ነው። አካባቢውን ሲጠራው ራሱ ወልቃይት ጠገዴ ብሎ ሳይሆን ምዕራብ ትግራይ በማለት የቅኝ ገዢዎች መገለጫ የሆነውን የአቅጣጫ ስያሜ ነው። ይህ አጠራር በራሱ የሚፈጥረው ፖለቲካዊ ትርጉም ከፍተኛ ነው። ሌላው ህወሓት በወልቃይት ጠገዴ ጉዳይ አቋሙን ከሚገልጽባቸው የወራሪነት ፍላጎቶች
ማሳያዎች መካከል አንዱ የሆነው የአካባቢውን ህዝብ የሚጠራበት የሐሰትና የዘለፋ ስያሜ ነው። ህዝቡ አማራ መሬቱም የአማራ ሆኖ እያለ ህወሓት ግን የአማራ ወራሪ ኃይል ከአካባቢው ይውጣ የሚል መግለጫን በተደጋጋሚ ጊዜ ሲሰጥ ይደመጣል። ህወሓት በዚህ ደረጃ የአንድ አካባቢ ህዝብ ሲዘልፍና ለዘር ማጥፋት ሲያዘጋጀው የብልጽግናው ስርዓት የሰጠው ምላሽ ግን የለም። ይህም ከህወሓት የመውረር ፍላጎት በተጨማሪም ብልጽግናው አካባቢውን የሚዛን ማስጠበቂያ መጫወቻ ካርድ አድርጎ መያዙ የዳግም ወረራ ስጋት በህዝቡ ላይ እንዲያንዣብብ አድርጎታል። ህወሓት በተደጋጋሚ ጊዜ በየመግለጫዎቹ ካፉ የማይነጥላት ቃል የፕሪቶሪያ ስምምነት ይከበር የምትለው ሐሳብ ናት። ሆኖም በፕሪቶሪያ ስምምነት መሰረት ህወሓት ትጥቅ ፈቶ ሰራዊቱን መበተን የሚለውን ሐረግ ማስታወስ አይፈልግም። ተፈናቃዮች እንዲመለሱ የሚለውን አንቀጽም ቢሆን ለአፍታም ማስታወስ አይፈልግም። ነገር ግን በተደጋጋሚ ጊዜ የፕሪቶሪያ ስምምነት ይከበር፣ በአካባቢው የተዋቀረው አስተዳደርም ይፍረስ እያለ ሲናገር ይደመጣል። በተለይም ከቅርብ ጊዜያት ወዲህ በአቶ አሸተ ደምለውና ኮሎኔል ደመቀ ዘውዱ የሚመራውን የዞኑን ጊዜያዊ አስተዳደር አስመልክቶ ሲናገር ብአዴን ያዋቀረው የሚል ሐረግን መጨመር ይጀምሯል። የዚህች ቃል በህወሓት መግለጫ መሃል የተሰነቀረችበት ምክንያት ግልጽ ነው። የአማራ ህዝብ የሉና ትግል ውስጥ የገባው ታሪካዊ ጠላት የሆነውን የብአዴንን መዋቅር ለማፍረስ ስለሆነ በዚህ መሃልም በክልሉ የሚገኙ ሁሉንም የብአዴን መዋቅሮችን በአንድ ላይ እንዲታገላቸው ያስችለናል ብሎ የፕሮፓጋንዳ ስራ ለመስራት ስለተመቸው ነው። ሆኖም የህወሓትን ሴራ የተረዱ የአማራ ታጋዮች ያሌላ ይህ ሌላ ብለው ዘፍነው ህወሓት ወልቃይት ላይ የያዘውን ሴራ አልፈውታል። ዶክተር ዳኛቸው ሌላው በወልቃይት ጉዳይ ካቀረቡት ሐሳብ ውስጥ አነጋጋሪ የሆነው የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑትን አቶ ጌታቸውን በሚመለከት የሰጡት አስተያየት ነው። ጌታቸው ሁለት ማንነት ነው ያሉት ሲሉ በገለጹት ንግግራቸው በወልቃይት ጉዳይ ጌታቸው ረዳም ሆነ ደብረጽዮን አቋማቸው አንድ አይነት ነው፣ የሚያስደንቀው ግን የጌታቸው ነገር ነው ሲሉ አስተያየታቸውን መስጠት ይጀምሩና ሁመራ ላይ በነበረው ስብሰባ ጎንደሬዎች ናችሁ ያላቸውን ሰዎች አዲስ አበባ ሲገባ ትግሬዎች ናቸው ብሎ መናገሩ አስደናቂ ነው ብለዋል። ዶክተር ዳኛቸው በዚህ ጉዳይ የሰጡትን አስተያየት ተከትሎ የዜና እስከተጠናቀረበት ሰዓት ድረስ በአቶ ጌታቸው በኩል የተሰጠ ምላሽ የለም። የወልቃይት አሁናዊ ሁኔታን በተመለከተ ዶክተር ዳኛቸው አሰፋ ብቻ ሳይሆኑ አካባቢውን የተመለከቱ ሌላው አስተያየት ሰጪ በበኩላቸው የህዝቡን ስሜት ሲገልጹት ክብር፣ ፍቅርና ጀግንነት የተላበሰ ህዝብ ይሉታል። ክብር፣ ጀግንነትና ፍቅር በወልቃይት አቶ ጌታቸው አሰፋ በመሪነት ገቡበት። የትግራይ አሁናዊ ሁኔታ ውስብስብነቱ ከፍ ብሎ መጥቷል። ደብረጽዮን አንድ የመጨረሻ ዕድል ስጡኝና ወደ ስልጣን መልሶይ ሲሉ አቶ ጌታቸው አሰፋ በበኩላቸው የብልጽግናን ተወካይ ከትግራይ ክልል እናጸዳለን ብለው ብቅ ብለዋል። የትግራይ ክልል በአሁኑ ወቅት በሶስት ኃይሎች ፉክክር ላይ መሆኑን የሚናገሩት የብሔሩ ፖለቲከኞችና ምሁራን ደብረጽዮን በሚመሩት ህወሓት፣ ጄኔራሎች በሚመሩት ታጣቂ ኃይሉና በብልጽግናው ተወካይ ጊዜያዊ አስተዳደሩ በኩል የተወጠረ ነው ይላሉ። በዚህ መልኩ የተወሳሰበውና ከቀን ወደ ቀን መረጋጋት የተሳነው የትግራይ ክልል ሰሞኑን ደግሞ በሌላ መልኩ አዲስ ትኩሳት ተደቅኖበታል። የጄኔራል ታደሰ ወረደና የደብረጽዮን ቡድን ተብለው ከሁለት የተከፈሉት የሚዲያ ደጋፊዎቻቸው እርስ በርሳቸው በአደባባይ እየተዘላለፉ በሚያስተላልፉት ዘገባዎቻቸው አንደኛውን ወቃሽ ሌላኛውን ደግሞ ተገፊ አድርገው ለማሳየት ሞክረዋል። በትግራይ ክልል የኦሮሞ ብልጽግና ተወካዩ ጄኔራል ታደሰ ወረደ ስልጣን ከያዙ 8ኛ ወራቸው ሲሆን ከ4 ወራት በኋላ ከስልጣን የሚነሱ ይሆናል። ምናልባት ቀሪዋን 4 ወራት ቢታገሱ ሲሉ ለነደብረጽዮን ቡድን ተማጽኖና ቁጣ ያሰማሉ። የነደብረጽዮን ቡድን ደግሞ 4 ወሯን የመታገስ ፍላጎት እንደሌላቸው እንቅጯን ተናግረዋል። አሁናዊ የክልሉ ሁኔታ ከቀደሙት ሁሉ የከፋና የከበደ መሆኑን የሚናገሩት የብሔሩ ምሁራንና ፖለቲከኞች ጌታቸው አሰፋንም ጎትቶ ያስገባ ጉዳይ ሆኗል ሲሉ ይናገራሉ። ለ2013 ዓመተ ምህረት ጦርነት ምክንያት ከሆኑ ክስተቶች መካከል አንዱ የሆነው ጳጉሜ 4 ቀን 2012 ዓመተ ምህረት ህወሓት ያካሄደው ምርጫ ነው። ያንን ምርጫ ተከትሎ በብልጽግናና በህወሓት መካከል ለጦርነት ዝግጅት ሲደረግ ከቆየ በኋላ የተፈጠረው ክስተት የሚታወስ ነው። ጦርነቱን ለማስቆም ደቡብ አፍሪካ ድረስ የተጓዙት ሁለቱ ጦረኞች በስምምነታቸው መሰረት ህወሓት ያካሄደው ምርጫ ውድቅ ሆኖ ምክር ቤቱ እንዲበተንና የተዋቀረው መንግስትም ፈርሶ የሽግግር መንግስት እንዲዋቀርና የሽግግር መንግስቱ ጊዜያዊ መሪን ደግሞ የኦሮሞ ብልጽግና እየመደበ ለ2 ዓመታት መቆየት ይገባል የሚል ነበር። በዚህ የተስማማው ህወሓት ስምምነቱ ተግባራዊ ሳይሆን 3 ዓመት አልፎታል። በዚህ ስሌት መሰረት የፕሪቶሪያውን ስምምነት አፍርሰን ከኦሮሞ ብልጽግና የማይሾምልን የራሳችንን መንግስት እናዋቀር የሚል ዘመቻ የከፈተው የነደብረጽዮን ቡድን የመጨረሻ አንድ ዕድል ይሰጠኝ ሲሉ የህወሓቱ ሊቀመንበር ጉዞ ጀምረዋል። ለዚህ የዳግም ስልጣን ጉዟቸው መሳካት ደግሞ አቶ ጌታቸው አሰፋን በአጋርነት ይዘው መምጣታቸውንና የቀድሞ የደህንነት ኃላፊም ደብረጽዮንን ወደ ስልጣን ለመመለስ 3 ቀመሮችን ማዘጋጀታቸውን የጄኔራል ታደሰ ደጋፊዎች ይናገራሉ። አቶ ጌታቸውና ደብረጽዮን ያቀዷቸው 3ቱ ቀመሮችና የቅድ ማስፈጸሚያ ስትራቴጂዎች የተባሉት ደግሞ ሚዲያ፣ ካድሪና ታጣቂዎች ናቸው ብለዋል። የነደብረጽዮን
ደብረጽዮን ደጋፊ ለሆኑ የማህበራዊ ሚዲያዎች የተሰጣቸው ተልዕኮ የኦሮሞ ብልጽግና ተሿሚ የሆኑትን ጄኔራል ታደሰ ወረደ ላይ ከስም ማጥፋት እስከ ሐሰተኛ መረጃ ማሰራጨት እንዲሰሩ ማድረግ የሚለው ቀዳሚው የዕቅዳቸው ማስፈጸሚያ ስትራቴጂ ሆኖ ተቀምጧል። ሁለተኛ ደረጃ የተቀመጠው የዕቅድ ማስፈጸሚያ ስትራቴጂ ደግሞ ከክልል እስከ ቀበሌና ንዑስ ቀበሌ የሚገኙ ካድሬዎችን አስተባብሮ ለጊዜው አስተዳደሩ እምቢተኛ እንዲሆኑ ማድረግ ነው። ለዚህ ዕቅድ ተግባራዊነት ሲባልም ከትናንት ጀምሮ ካድሬዎቹ ወደ መቀሌ ለስብሰባ መጠራታቸውን የገለጹት እኒሁ አስተያየት ሰጪዎች በተለይም ህወሓት ከፍጥረቱ ጀምሮ ተግባራዊ ያደረገው የወጣት ሊግና ሴቶች ሊግ ቡድኖችን ለዚህ ፕሮጀክቱ ማስተባበሪያ ቁልፍ መሳሪያ አድርጎ እየተጠቀመባቸው መሆኑን ተናግረዋል። በሶስተኛ ደረጃ የተቀመጠው የዕቅድ ማስፈጸሚያ ስልት የተባለው ደግሞ በጄኔራል ፍስሐ ኪዳኔ ወይም ፍስሐ ማንጁስ የሚመሩት የህወሓት ታጣቂ ቡድን ሐሳቡን እንዲገዛው ማድረግ የሚለው ነው። ለዚህ ሐሳብ መሳካት ሲባልም ኮርና ከኮር በላይ የሆኑ የታጣቂ ቡድኑ መሪዎችን በተከታታይ መቀሌ በመሰብሰብ የግንዛቤ ማስጨበጫ ስራ የሰጣቸው ሲሆን ለነደብረጽዮን ቡድን ከለላ እንዲሰጥ ተነግሮታል። በዚህ መልኩም ደብረጽዮንን ወደ ስልጣን የማምጣት ዘመቻው እየተካሄደ መሆኑን የጄኔራል ታደሰ ወረደ ደጋፊዎች ቅሬታቸውን አቅርበዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።